ባለፈው ሳምንት ስለመለመን ስለመጠየቅ ጀምራለሁ። ፓወርፉል ያካስ ሰይጣን በምድር ላይ የማይችላቸው ሰዎች ከእግዚአብሔር ጠይቀው መቀበል የሚችሉ ሰዎች መሐላስ ሰው የሚለምኑን ሰዎች ኃያልን የሚለምኑ ሰዎች ባለስልጣን የሚለምኑ ሰዎች ባለጠጋን የሚለምኑ ሰዎችን አለም ዲመን የሚፈራቸው ሰማይን አክሰስ ማድረግ የሚችሉ ሰዎች የሰማይ ቁልፍ የገባቸው ከትልቁ እግዚአብሔር ኮሙኒኬት ማድረግ የቻሉ ሰዎች ሰይጣን አይችላቸው። ጎላሃስ ታስታውሳላችሁ ባለፈው ሳምንት በአንደኛ ነገሥት ምዕራፍ 3 ቁጥር 5 ላይ ሰለሞን እግዚአብሔር በሌሊት ተገለጠለት 1000 መስዋዕት ከሰዋ በኋላ ሁሉ ጊዜ ከመስዋዕት በኋላ ሪቨሌሽን አለ። የሚሰው ሰዎች ሰማይ ለመግባት አይከብዳቸው። ያው በኋላ በደንብ እናገረው። መሰዋት ማለት ባጭሩ መስጠት ነው። መስጠት ነው። መሰዋት ያለመደ ሰው የመሰዋትን በረከት ባስተምረው አይገባው። ምክንያቱም ከተዋ በኋላ ሰማይ ነው የሚከፈተው። ይሄ ለሰው አይታዩ። ለዚህ ነው ብዙ ጊዜ ብዙ የሚሰጡ ሰዎችን በተደጋጋሚ የሚሰጡ ሰዎችን ሞኝና ፋራ የሚመስሉ ነው። ሞኝ ቢሆን ኖሮ በዘው ያንን ገንዘብ አገኘው ነበር ሰውየው። ተደጋግሞ የሚሰጥ ሰው አዋጥቶታል ማለት ነው። አንተ ሲሰጥ ነው የምታየው። ሰጥቶ ሲገባ የሚከፈትለት ሰማይ አላየኸውም ማለት። ከ1000 መስዋዕት በኋላ መጣ ሰው እኮ 1000 ሲሰዋ ነው ሰለሞንን ያየው። የሌሊቱን ማን አየው? እግዚአብሔር በሌሊት ለሰለሞን መጣ። ልባርካችሁ ባካችሁ። ዛሬ ለሰዋችሁ ሰዎች በሌሊት እግዚአብሔር ይምጣላችሁ። ለምን ጮኻችሁ አሜን አትሉኝም? መሬት ላይ ያለው መስዋዕትሽ ሰማይ ይከፍታል። መጣና ባለፈው ስለተናገርኩ በደንብ ዲቴል አልገባ። ምን ልስጥህ አለው። ደስ እግዚአብሔር ከመጣ ምን ልስጥህ ነው የሚል። የኛ ይሄ የጄፒኤሱን እግዚአብሔር ነው የሚል። የሃይማኖቶቹ ሊመታ ይመጣል ነው የሚሉ። ሊሰበስብ ሊቀስፍ ይመጣል ነው። እኔም ማቀው ከመጣ ምን ልስጥህ ምን ልስጥህ ሲለው ይሄንን ህዝብ አስተዳድር ዘንድ አልችልም አልችልም አለ። በቃ ያኔ ነው ሄቨን የተነቃነቀው። አልችልም የሚል ሰው አገኛት። አልችልም ለማይ ነኝ። ዙፋኑ ተከረከበዋል። ሰራዊቱ ተረክበዋል። የዳዊት ባለመዋሎች ኦርዳ አንተ ያዘዝካቸው ነው። አረ አልችልም። ቤተ መንግስት አንተ ተወልደ ያደከው አባት እንዴት እንደሚያስተዳድር አላየም። አረ አልችልም። እግዚአብሔርም የሰለሞንን መለመን ወደደለት ይላል። እግዚአብሔር የጥገኛ አፍቃሪ ነው። የለማኝ ወዳጅ። እስቲ ትንቢተ ኢሳይያስ ምዕራፍ 66 ቁጥር 1 ላይ አውጡልኝ። እግዚአብሔር እንዲህ ይላል። እሺ አሁን ተናጋሪው ማን ነው? አራ አናግሩኝ አናግሩ። ምን አለ? እንዲህ ይላል። ምን አለ? ሰማይ ዙፋኔ ነው። አሁን ይኸውልህ አትሪቢዩቱን ምንድነው? ይሄ ማንነቱን ግዛቱን እየነገረን ሰማይ ዙፋኔ ነው፣ ምድርም የእግሬ ማረፊያ ናት። ምድር የእግሬ ማረፊያ ነች። ይኸው እንግዲህ አምላክህን ታዲያ የምትሰሩልኝ ቤት የማርፍበት ስፍራ የቱ ነው? አሁን እኔን ለማስተናገድ ምንድነው የምትሰራልኝ? አዳራሽ ነው? የት ታስተናግደኛለህ? እኔን ታውቃለህ? እንግዳ ለመቀበል ስትዘጋጅ የእንግዳውን ያህል ነው የምትዘጋጀው። የት አለ? የእንግዳውን ያህል ነው ቤቱ የሚጸዳው። የእንግዳውን ያህል ነው የሚደገሰው።
ማራሻሃ ከላ አሁን የሀገራችን ጠቅላይ ሚኒስትር ቤተክርስቲያናችሁን ልጎበኝ እመጣለሁ ቢሉ ይበለውና ያርገውና ዶክተር አብይ ልጎብኘው ጄፒኤስን ብለው ቢመጡ ወንድሜ ሰፈሩን አጥበዋለሁ። ሰፈሩ ይታጠባል። በልካቸው ነው አመዘጋጀው። በደንብ ይጸዳል። ከተጸዳስ በኋላ ጋዜጣ እያስቀመጥን ነው የምንረግጠው። ይመጣሉ። በቃ የልካቸው ነው የምትዘጋጀው። እግዚአብሔር እሺ ቤት ስራልኝ፣ ግን እኔ ሰማይ ዙፋኔ ምድር የእግሬ መረገጫ የልታስገቢኝ ነው። የት ነው ና የምትለኝ? ቀጥላ እነዚህን ነገሮች ሁሉ እጄ አልሰራችምን? አሁን እሺ ላስደስተው ብለህ ብሎኬት ትደረድራለህ። እኔው ነው የሰራሁት። ኪቦርድ ታመጣ እኔው ነኝ። አንተ የፈጠርከው ነገር የለም። ሁሉም እኔ ነው የሰራሁት። እሺ እንዲገኙ ሲያደረኩት እኔ አይደለሁምን? እሺ ምንም ነገር መገኛ እኔ ነኝ። በኢየሱስ መሐላ ለወራሻዳሃስ the source of life ነው የሚለው መጽሐፍ ቅዱስ እኮ የህይወት ምንጭ ነው። እሺ ቀጥል። ነገር ግን እኔ ወደዚህ ትሁት ቆይ አሁን ይኸውልህ እኔን ግን አለ ኢምፕሬስ የሚያደርገኝ አንድ ነገር አለ። እኔ ግን አለና ወደዚህ ወደ ትሁት በቃሌም ወደሚንቀጠቀጥ ሰው እመለከታ። ኦሆ አይ ፎከስ ማሃዳጋስ እኔ ምቸክልበት ሰው አለኝ አለ እግዚአብሔር። እኔ አይናይኑን የማያው ሰው አለ። ወደዚህ ወደ ትሁት አይገርምህ? ትልቅ ነኝ አለ። ምንህም ኢምፕረስ አያረገኝም። ምንም አያስገርመኝም። በምን ታስገርመኛለህ አለ እግዚአብሔር። 1 ሚሊዮን ብር ሰጥቻለሁ እንዴ? ከኔ ያልተቀበልከው ምን አለ? አረ ጧት መጥቼ ነው እዚህ ማሸበሸበው እግር ገጥሜልህ አይደል እንዴ? ካታታባ ምንድነው? እኔ ያልሰጠው አንተ የምትሰጠኝ ምን አለ? በምን ታስገርመኛለህ? እኔ የምገረምበታለሁ፣ እኔ የምደነቅበታለሁ። ሻካላ የምደነቅበት ላድርበት የምፈልገው አቴንሽንን የማስቀምጥበት ላሺ ማሃራ ልባርካችሁ ነው። ሰማይን የሚስብ ልብ ገጠመላት። ሰማይ የሚገረምበት ልብ ገጠመላት። ብዙ ጊዜ ሰው በጣም ሲቀርበኝ በልቤ ይገረማል። ሰው ሲገረም እኔም ይገርመኛል። ነብዬ ልብ ጥሩ ነው፣ ትሁት ነህ፣ ክፋት አታውቅም። ሰውየው ሲገረም እኔ የሚገርመኝ ሆኜው ስላልሆነ ልሁነው ብዬ የሆንኩት ስላልሆነ ይሄ ጉዳይ ለካ እንዲገርማል ይገርማል። ለካ አርጎኝ ነው ሰው እንዲገረም ያደርገው። አልገባህ? ሀራባ ሻካባ። ስለዚህ የምገረመው ባረገኝ ነው የምገረመው። ስለዚህ ሁሉ ጊዜ ለአገልጋዮች ምንድነው የምላችሁ? ስለ ልብ ሳስተምራችሁ እንዲጸልዩ አይደለም ነው። ጸልዩ። አንተ የምትወደው ልብ ስጠኝ። ዳዊት ጠብቀኝ እንዳለው፣ በሌሊት መረመርከኝ እንዳለው፣ ልቤን እንዳለው። ቅናት፣ ክፋት፣ ምቀኝነት ኖርማል ነው። ባይዘው ኖርማል ነው። የሁሉ ሰው ላይፍ ስታይል ነው። እነዚህን አለማድረግ ነው አብኖርማል ምድር ላይ። ለክፉ ሰው ክፉ አለመመለስ ነው የሚገርመው። እዚህ ምድር ላይ የጎዱን አለመጉዳት ነው የሚገርመው። ለካ ይሄ አይቻልም በሰውኛ። እኔን አለ ኢምፕረስ የሚያደርገኝ ሄርታል ወደዚህ ወደ ትሁት በንግግርም ሼክ ወደሚያደርግ ሰው አቃቸዋለሁ። የሚያሸንፉን ሰዎች እግዚአብሔር አለ ሲባል ድንግጥ የሚሉ ሰዎች
ጌታ ተናግሮኛል ብለው ከረጅም መንገድ መመለስ የሚችሉ ሰዎች ሰማይ የሚያደላላቸው እነዚህ ናቸው። ዲፔንዳንት ምላችሁ ሰይጣን እንዳትጸልይ የሚያረግ እንዳትለምን የሚያረግ አንዱ ትችላለህ እያለ ነው። መኪና ስለመግዛት ጸልይ አታቀም ይነግርሃል። የጋሻ ሰፋን ዕቁብ ግባው ይልሃል። በጋሻ ሰፋ ዕቁብ በኩል ነው መኪና የሚገዛው ይልሃል። ስለዚህ ትውተረተራለህ። ልክ ዕቁቡ ሲወጣልህ ሌላ ቀዳዳ ይከፈታል። ስለዚህ ከሞን እንዳትጸልይ ያረጋል። ትችላለህ እያለ እኮ ነው። ትችላለህ አባዬን አነጋግረህ እቴቴ ጋር ተደዋውለህ ጋሽን ትዳን ብታናገራቸው እግዚአብሔር ደግሞ እስክጨርስ ይጠብቃል። አልችልም እስከምትል እንደ ሰለሞን ዙፋንም ሰጥተው በትርም ሰጥተው ሰራዊትም ሰጥተው አገርም ሰጥተው እኔ አልችልም እስክትል አልችልም ስትል በቃ ይሄ ነው የሚሰበኛል። ወደዚህ ነው መመለከተው። ልተነብይ ነው። እዚህ ቤት ዛሬ ገብተው የዚህን ምድር ሲስተም ማሸነፍ የከበዳቸው ሰዎች ከሰማይ የማሸነፊያ ጉልበት መጣላ። ሻሃዳ ሌሊቱን ሙሉ አጥንቻለሁ ግን አልችልም እርዳኝ። ሌሊቱን ሙሉ ተዘጋጅቻለሁ ግን አልችልም እርዳኝ። ሰማይ ለማኞችን ይወዳል። የሰይጣን አንዱ ፓወርፉል ዌፐን ኃይለኛ መሳሪያው ምን እንደሆነ ታውቃላችሁ? ጸሎት አልባ ህይወት እንድትኖር ማድረግ። ጸሎት አልባ ህይወት አንዱ የሚያኖር ጸሎት ማለት የሃይማኖት ስርዓት ነው ብሎ ይነግራል ራሱ ጠላት። ኢየሱስ ክርስቶስ እንደዚህ አለ። ማቴዎስ ምዕራፍ 6 ቁጥር 5 ላይ ማቴዎስ ምዕራፍ 6 ቁጥር 5 ላይ ስትጸልዩ እንደ ግብዞች አትሁኑ። እንደዚህ አይነት ጸሎት አይመቸኝም እያለ ነው። ሁሉ ጸሎት ይመቸኛል እያለ አይደለም። ሰማይ መልስ የማይሰጠው እዚሁ መሬት ላይ የሚያልቁ ጸሎቶች አሉ። እንደዚህ አይነቱ ጸሎት አትጸልይ ያለ ነው። ምን አይነቱ ጸሎት? ቋን እንደ ግብዞች አትሁኑ ማለት ግብዝ ማለት በአጭር ቋንቋ ምን እንደሆነ ልንገራችሁ። ግብዝ ማለት ባይዘው አርቲስት ማለት ነው። ተዋናይ ማለት ነው። አንድ አርቲስት ፊልም ማየት ከጀመርሽ ጀምሮ ኢዩስ ዩቲዩብ ላይ እየቀያየርሽ ፓይለት ሆኖ ታገኘዋል። ማፊያ ሆኖ ታገኘዋል። አፍቃሪ ሆኖ ታገኘዋል። የሰው ፍቅር በጥባጭ ሆኖ ታገኘዋል። ይቀያየር። ያው ሰውዬ ዘበኛ ሆኖ ታገኘዋል። ፓይለት ሆኖ የሰራውን ሰውዬ ወደደች አሉ ነው። እስከ መጨረሻው ካፒቴን ያለችው ከሰርግ በኋላ ነው ያወቀችው። አየህ፣ ያየው ፊልም ላይ ያለው ሰውዬ አይደለም ማለት ነው። ግብዝነት እሱ ነው። ስለዚህ ቸርች ደግሞ ብዙ ተዋናዮች ያሉባት ቦታ ነች። እዚች መዞሪያው ላይ አረማመድ ይቀይራሉ። እዚች መዞሪያው ላይ በሰላም እኮ ነው የመጣው ያለ መጥቶ ሲዞር እዚህ መዞሪያው ላይ ሲወጣም ከዛ ጋር ይቀየራል። ይኸውልህ እግዚአብሔር እንዲህ ብትመጣ ነው ደስ የሚለው። እንደ ቅዱስ ግባ እስከ መጨረሻው እዚህ እስክደርስ ስትጸልዩ አለ። ለካ የግብዝ ጸሎት አለ። የግብዝ በጌታ እየሰማሽ የግብዝ ጸሎት እዚህ አካባቢ ያስገርምልሻል። አካባቢ ላይ ትከበሪበታለሽ። የግብዝ ጸሎት እረሷ በጌታ ፊት አንዴ ከተደፋች አትነሳ የሚል ስም ያሰጥሻል። ልመታው ነው በቃ ዛሬ ልበለው አይደል? በቃ
ጊዜ አገልጋዮች ስብሰባ ላይ ምናምን ያስከብራል። ልበለው ማለት ቢሮ ስትመጣ እኔን ፈልገህ ዛሬ ጾም ጸሎት ላይ ናቸው አይገቡም እሚል ይለጠፍልሃል። እሱ ነው የግብዝ። ልበለው በቃ ልበለው ሰው እንዲያቀል ሰው መንፈሳዊነትን እንዲያቀል የሚያሳዝነኝ እነዚህ ሰዎች የሰማይ መልስ የላቸውም። ሰማይ ሪስፖንድ ሲያደርግላቸው አትሩ ሪል የማን ኦፍ ፕሬየር ሰማይ ነው የሚመልስለት። እየጠበኳችሁ ነው ሁላችሁም እስክታቁ ጩሁና ለኔ ግን በይሲ ሰማይ ነው የሚመልስልኝ። ድገሙ ለኔ ግን ሰማይ ነው የሚመልስልኝ። ይሁን አለ ሰማይ ነው የሚመልስልኝ። ስለዚህ ስትጸልዩ አለ እንደ ግብዞች አትሁኑ። ግብዞች እንደ የሚጸልዩት አንዴ ቶሎ በልልኝ ቅዱሴ። እነርሱ ለሰዎች ለመታየት ሲሉ በየምኩራቡና በየመንገዱ ማዕዘን ላይ ቆመው መጸለይ ይወዳሉና። አየህ ጸሎታቸው ዋናው በሰዎች ለመታየት ማይክ ከሰጠው አያቆምም። ይላል ማይክ ሰጠው አያቆም። ስለ ምድራችን ይላል፣ በሰሜን ይላል፣ ወደ ወሎ ይሄዳል፣ ዞሮ ጎጃም ሸዋ ይወርዳል። በቃ ይዞራል። ካላስቆምከው ኬንያ ሁሉ ይገባል። የግብዞች ጸሎት ለምንድን ነው? አሁን እሱ የአገር ሸክም አለው እንድትለው ነው። አሁን ያለ ሰውየው ምንም አያረግልኝም። እኔ ግብዝ አይሮን ኬር ይሄ ቤት ደግሞ አይመችም ለግብዝ ገላልጠዋለሁ። ስትጸልዩ አቱ አይሮን ኬር አንተ የጸሎት ሰው ነው አልከኝ አላልከኝ ምን አገኛለሁ? ምን ያረግልሻል? የሆነ ህብረቱ ስለተከበርክ ምን ያረግልሃል? ሰማይ ሪዋርድ ቢያረጋ ይሻል። እነሱ አለ በሰው ለመታየት በአደባባይ በኮርነር ላይ ይጸልያሉ። እልል የሚሉት ራሱ ካሜራ ከዞረ ነው። ካልዞረ ልክ ካሜራ መቶ ሪቢሊቲ ያግብዝ ነው። እሺ ከዛ ኢየሱስ ምን አለ? አትሁኑ በቃ የማይመች ጸሎት ነው። በቃ አያዋጣም፣ ይሄ ጸሎት አያዋጣም ተባባሉ። አንዴ ተነጋገሩ። ይሄ ጸሎት አያዋጣም በሉ። እሺ ግን ይኸውልህ ግን አንድ በዚህ ጸሎት የሚገኝ ጥቅም አለ። ጥቅሙን ልንገርህ። ምንድን ነው የሚገኘው ከዚህ ጸሎት? እውነት እላችኋለሁ ሙሉ ዋጋቸውን ተቀብለዋል። አዎ ሙሉ ዋጋቸውን የጸለዩት ሰው እንዲያከብራቸው ነው አይደል? ይሄው ተከብረዋል፣ አገኙት። በቃ የነሱ የጸሎት ትምህርት እዚሁ ነው። እኔ አሁን አራታችሁን ለማስጨነቅ ነው እንግዲህ እዚህ 3 ቀኔ ነው ከበላው በእግዚአብሔር ፊት ድፍት ብዬ ይሄ አሁን ድፍት ራሱ 3 ቀን በቃ አገኘሁት። ይሄው እናንተ እንድታከብሩኝ ነው እንድትጨነቁልኝ ነው አገኘሁት። ተገኘ በቃ አሳፍረ ተንበርከከ በሰው ፊት አንቱ ለመባል እና አይከለከላቸውም። ጌታ ሰው እንዲያከብር ነው አይደል? ይሄው አከበርን። ቀጥላ እናንተ ግን ያቻማሃ አንተ ግን ስትጸልይ ይኸውልህ በቃ አንተ ግን በልኝ እንዳጠገበ ሻዳሃዳ ጋማሃዶስ። እሺ ሴቷንም አንተ ግን አትበላ፣ አንቺ ግን በያታ ተነጋ። አንተ ግን ስትጸልይ ወደ ክፍል ግባ። አሁን ግባ። ሰው አለም ያይ በሩንም ዘግተህ በስውር ወዳለው ወዝጋ። ከዛ በሩንም ዘግተህ በስውር ወዳለው አባትህ ጸልይ። This is faith. ይሄ ነው እምነት። አሮን ኬር ማን አየኝ አላየኝ፣ ማን መሰከበልኝ አልመሰከበልኝ፣ አንድ ግን አለ የሚሰማ
በይ ካላሃ ለካለ በስውር አለሽ አባታል በስውር የሆነ አባታል በስውር ያለ አባት ምን አይነት ነው ባካህ ወዮ አለኝ እኮ ግን በስውር ነው ሳናግረው አታየኝም ሳዋራው አታየኝም አለው ሲለኝ አታየኝም this face እኔ አንዱ እግዚአብሔር የባረከኝ አገልጋይ ሆኜ እንድቀጥል ትልቁ በረከቴ ሃይሚ ነች ሃይሚ እግዚአብሔር ጸጋ በዝቶላታል she's a woman of prayer የጸሎት ሴት ነች እኔ ጠዋት ወደ ቢሮ ስወጣ እሷ ትንበረከካለች ጸጋ በዝቶላታል ጌታ ብለሲንግ ነው ማንም አያውቀው ስጉር ነው እኔ ብዙ ጊዜ አላውቅም ዛሬ ጸለይኩ ነው ጉዳይ የሚመዘገብ የለም በስውር ግን አለ ምን አለ የስውር አለ የስውር ዓለም አለ የስውር ዓለም አለ የምታወራው ሰው ሁሉ ከቤት ሲወጣ የምታናገረው የስውር ዓለም ልጆቿን የምትሰጠው የስውር ዓለም እኔን ላሳርልፋ የምትሰጠው ቸርቹን የምትሰጠው የስውር ዓለም ሸከማ አንተ ግን በረን ዝጋ በረን ዝጋ ምናምን ማለቱ ምን መሰለ ለታይታ አታርገው ነው ለታይታ አታርገው በጣም ደስ የሚለኝ ፓርት እቺን አለ ሰው የማያየው የሆነ ዓለም አለሽ ብታናግሪው የሚሰማሽ በስውር ያለ እና በስውር ያለው ደግሞ አባትህ ነው አለ ቀጥል እስቲ ቅዱሴ በስውር የተደረገውን የሚያይ አባትህም ዋጋህን ይከፍልሃል እሺ ስትጸልዩ ከንቱ ቃላት በመደጋገም ጸሎታቸው የሚሰማላቸው እንደሚመስላቸው አሕዛብ ነገራችሁን አታስረዝሙ እሺ እነርሱን አትምሰሏቸው እሺ አባታችሁ ከመለመናችሁ በፊት ምን እንደሚያስፈልጋችሁ ያውቃልና ይኸውላችሁ ሁለት ነገር ለታይታ አታርገው የሚሰማ እንደሌለ ጆሮ እንደሌለው አምላክ አትደጋግም እንደ አሕዛብ አታኝም አትበል ለበለው በመንገድ ላይ ገንዘብ የሚጥለምናችሁ ለማይ ይጠይቃችኋል እየጠየቃችሁ ፊታችሁ ነው የሚያየው ይሰጣል አይሰጥም ያቁታል የሚሰጥ ፊት እና የማይሰጥ ፊት ራሱ መጀመሪያ ዝም ብሎ እንደሚሉታል አንተ እንደው አሰጥም ሞክር አይነን ነው የማይፋቱት ደግሞ አለ ያምኑታል እርግጠኛ ናቸው እንደሚሰጥ አይደለ አንድ የጠይቀውት ደግሞ እግዚአብሔር ይስጥልኝ ሲላቸው የሚሄዱበት አለ አሁን የምትለምነውን ወቀው መጀመሪያ ምን አይነት ነው ሪል የሆነ የተሸነፈ ለማኝ የሚወድ ነው የለኝም የሚል ሰው ሃሌሉያ ሁለቱን ነገር ተዋቸው እቺ ልቀጥል ልበልና ልቀጥል ሁለቱን ነገር ተዋቸው አንዱን በመገበዛት ጸልይ ሁለተኛ እምነት ያለው ጸሎት ጸልይ ዝም ብለ አደጋግም መደጋገምና መማለድ ይለያያል መነዝነዝ ይለያያል መደጋገም እንደ አሕዛብ እንደማይሰማ አምላክ የአሕዛብ አማልክት ጆሮ አላቸው አይሰሙ አይን አላቸው አዩ እንደማያይ አምላክ አይደለም ሉቃስ
ምዕራፍ 11 ቁጥር 5 እንዴት እንጸልይ ብለውት ነው ኢየሱስን። ጸሎት አስተምረን ዮሐንስ እንዳስተማራቸው ለደቀ መዛሙርቱ ጸሎት አስተምረን አሉት። ምን ማለት ነው? አንተ ከሰማይ ስትቀበል አይተናል፣ የመቀበያውን መንገድ ደግሞ አስተምረን። ቀጥልልኝ። ደግሞ እንዲህ አላቸው፣ እሺ ከናንተ አንዱ ወዳጅ ቢኖረውና በኩለ ሌሊት ወደ እርሱ ሄዶ ወዳጄ ሆይ 3 እንጀራ አበድረኝ፣ አንድ ባልንጀራዬ ከመንገድ መጥቶብኝ ነው የማቀርብለት ምንም ነገር የለኝምና ብሎ ለመነው እንበል። እሺ በቤት ውስጥ ያለው አታስቸግረኝ፣ በሩ ተቆልፏል፣ ልጆቼም አብረውኝ ተኝተዋል፣ ከእንግዲህ ተነስቼ ልሰጥህ አልችልም ይለዋልን? አሁን ወዳጁ ነው። በሌሊት ነው ግን የመጣበት፣ እክል ባለበት ሰዓት ነው። ቀጥል። ይለዋልን? እላችኋለሁ ወዳጁ በመሆኑ ተነስቶ ባይሰጠው እንኳ ስለ ንዝነዛው ብቻ የሚፈልገውን ሁሉ ይሰጠዋል። እሺ በሌሊት ስለነዘነዘው ብቻ ይሰጠዋል። ስለዚህ እላችኋለሁ ለምኑ ይሰጣችኋል። አሁን በደንብ ስሙኝ። እዚህ ጋር በደንብ ሰውየው ነው ስለ ንዝነዛው የሚሰጠው። አንተ ግን ተነዛነዛ አይደለም። just ask ወይም አማርኛው ለምን ይላል? ጠይቅ ይሰጣል። መዝጊያና እንኳን ቀጥል አንብበው። ስለዚህ እላችኋለሁ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ በር አንኳኩ ይከፈትላችኋል። ምክንያቱም የሚለምን ሁሉ ይቀበላል፣ የሚፈልግም ያገኛል፣ በር ለሚያንኳኳም ይከፈትለታል። ቀጥል። ከእናንተ መካከል አባት ሆኖ ሳለ ልጁ ዓሣ ቢለምነው እባብ የሚሰጠው ይኖራልን? ወይስ እንቁላል ቢለምነው ጊንጥ ይሰጠዋልን? ዓሣ በእባብ እንቁላል በጊንጥ። እናንተ ክፉዎች ሆናችሁ ሳላችሁ። እሺ አሁን አንዴ በደንብ ስሙኝ። እዛው ጋር ያዝልኝ ቅዱሴ። ይኸውላችሁ አሁን ሁለት ስሙኝ። ያኛው ስለ ንዝነዛው ሰጠው በሌሊት ተነስቶ አይደለ? እናንተ ክፉ ሆናችሁ ለልጃችሁ ክፉ ነገር አትሰጡ። ኦሆ የጠየቃችሁ ነው የምትሰጡት። እሺ አዎ። አሁን እያነጻጸሩ አሁን እግዚአብሔር በሌሊት መተህ እንዳንኳኳው ጎረቤትም አይደለም። አንተ ለልጅ እንደምታደርገው አይደለም፣ ይበልጣል። ከቻልክ ጩህና አሜን በለኝ። ድገመው። በዚህ ሳምንት በጸሎት የሆነ በር ይከፈታል። አንድ በር በጸሎት ይከፈታል። ቀጥልሽ። እናንተ ክፉዎች ሆናችሁ ሳላችሁ ለልጆቻችሁ መልካም ስጦታን መስጠት ካወቃችሁ፣ እሺ የሰማዩ አባታችሁ ታዲያ ምንድነው የሚሰጥ? ለሚለምኑት መንፈስ ቅዱስን እንዴት አብልጦ አይሰጥ? አልገባችሁ? ቆይ አንተ ዳቦ ስትጠይቅ እባብ የማይሰጥ አባት ካለ የሰማይ አባት ዳቦ ስትጠይቀው ዳቦ እንደ አባት አይደለም ይሰጥ። ዳቦ ጠይቄ ፋዘርም ዳቦ ይሰጠኛል። ገንዘብ ጠይቄ አባቴም ገንዘብ ይሰጠኛል። የሰማይ አባት ግን የሚሰጥ መንፈስ ቅዱስን ይሰጣችኋል። ለምን ጮሽ አሜን አትይኝ? መንፈስ ቢሰጥ ምን ነው? ፓኬጅ ነው። ስፒሪት ካለ ገንዘብ አለ፣ ስፒሪት ካለ ሀብት አለ፣ ስፒሪት ካለ ሞገስ አለ፣ ስፒሪት ካለ መንገድ አለ፣ ስፒሪት ካለ በር አለ። መንፈስ ካለ ከባሻ ሸባሃ የሚጸልዩ ሰዎች ስፒሪት ፊልድ ናቸው። ቅድም እኮ ነገረን አይደል? ማቴዎስ ላይ ሳትለምኑት እኮ የምትፈልጉትን ያውቃል አለ። ስፒሪት ነው የሚሰጥህ። ስፒሪት ማለት ይኸውልህ መጥሪያ ነው፣ ማነጋገሪያ ነው። አንድ ያልገባችሁ ነገር ይኸውልህ ነግራችኋለሁ ከዚህ በፊት። መንፈስ በግሪኩ ቃል ዊንድ ነው፣ እንደ ንፋስ ነው። ሳይታይ የሚሰራ ኃይል ማለት ነው።
አይታይም። አንቺ እዚህ ቁጭ ብለሻል፣ ወደ ጉዳይሽ ግን ሄዷል። እሁድ ነው እኮ ጉዳይ ያለበት ቢሮ ዝግ ነው። ጉዳይ ወዳለበት ቢሮ ግን ንፋስ ገብቷል። ታላካፋ ዳጋማ አለቆቹ እኮ አልገቡም፣ ቢሮ ተቆልፏል። መንፈስ ግን የሚከለክለው የለም፣ ሄዷል። ሰባሃራ ባህዳ እያየው ነው። የእናንተን ነገር የያዙ እጆች አምጥተው ሲያስረክባቸው አይቻል፣ ሲያስረክባቸው አይቻል። በጠላቶቻችሁ ሰፈር ድብቅ ጦር ሲነሳ አይቻል። የሚያንጎዳጉድ ኃይል አይቻል። ስፒሪት መንፈስ መንፈስ ማይካሻካ ፍራታካቶስ በጌታ ቀድም ብያቸዋለሁ። በስውር ያለ አባት ብያቸዋለሁ። አሁን መንፈስ እያልኳችሁ ነው። በስውር ያለ አባት የሚሰጥ መንፈስ ነው። ያ መንፈስ ነው ብዙ ነገር ሰራው። ቤት ይሆናል፣ ትዳር ይሆናል፣ ልጆች ይሆናል፣ ሞገስ ይሆናል፣ በር ይሆናል፣ መግነን ይሆናል፣ ገንዘብ ይሆናል፣ ኃይል ይሆናል። ያ መንፈስ ያ መንፈስ ያ መንፈስ አናና አንድ ጊዜ ዳዊት እንደዚህ አለ መዝሙር ላይ የሁሉም ፍላጎት የምታቀርብ አንተ ነህ። ቢርበው የምታመጣ አንተ ነህ። በዱር ያለው እንስሳ አንተን ነው ተስፋ የሚያደርገው። አሳ ምግቡን የምትሰጠው አንተ ነህ። አንበሳ የምታቀርብለት፣ ሚዳቋን የምታዘጋጅለት አንተ ነህ። ለድመቷ አይጡን አንተ ነህ። ሁሉን አንተ ነህ። ከዛ ሁሉም አንተን ተስፋ ያደርጋሉ አለ። እንኳን እኔ ወፏ አንተን ተስፋ ታደርጋለህ። ሁሉ አንተን ተስፋ ታደርጋለህ። ከዛ ኬት ይመጣል? መንፈስን ትልካለህ አለ። እነሱም ይፈጠራሉ አለ። አሃ መንፈስ ነው የሚፈጥራቸው። ያንቺ ፍላጎት ያንቺ ዲማንድ ያለው የሆነ ሰው የእጅ ላይ ሳይሆን መንፈስ ላይ ነው ያለው። ባካ አሜን በለኝ። ከመንፈስ ዓለም ይፈሳል፣ ከመንፈስ ዓለም ይወድቃል። አንብብልኝ መዝሙር 104 ቁጥር 27 እሺ። ምግባቸውን በወቅቱ ትሰጣቸው ዘንድ እነዚህን ሁሉ አንተን ተስፋ ያደርጋሉ። እሺ። በሰጣቸውም ጊዜ አንድ ላይ ያከማቻሉ። እሺ። እጅህንም ስትዘረጋ በመልካም ነገር ይጠግባሉ። ፊትን ስትሰውር በድንጋጤ ይሞላሉ። አየህ ካንተ ፊት ጋር ነው ያለው። እሺ። እስትንፋሳቸውንም ስትወስድባቸው ይሞታሉ፣ ወደ አፈራቸውም ይመለሳሉ። እሺ። መንፈስን ስትልክ እነርሱ ይፈጠራሉ፣ የምድርንም ገጽታ ታድሳለህ። በቃ ይኸውልህ እቺ ልበላችሁ እዚህ ጋር ስለ ንዝነዛው ተነስቶ ሰጠው ይላል ሉቃስ። አላነበውም፣ እናንተ ቤታችሁ አንብቡት። ምዕራፍ 18 ቁጥር 1 ላይ ዘወትር ሳያቋርጡ ስለ መጸለይ ሲያስተምራቸው ኢየሱስ ክርስቶስ ያንን ክፉ ዳኛና ፍርድ የፈለገችውን ሴትዮ አነጻጽሯል። እሷ ስለ ንዝነዛው አፈረደብላት። እናንተ ቀንና ሌሊት በፊቱ ለምትጮሁት ነው ያለው። አሁን ሳታቋርጥ ጸልይ እንጂ ደጋግሞ አይደለም። አታቋርጠው። ኮሚኒኬሽን አታቋርጥ። ከእግዚአብሔር ጋር ንግግር አታቋርጥ። ጸሎት የማያቋርጡ ሰዎች ጥገኛ መሆናቸውን ያመኑ ሰዎች ናቸው። 18 ዓመት ሲሞላ ከእናትህ ትከሻ ላይ ትወርዳለህ። ያው ኢትዮጵያ 40 ድረስ ይፈቀዳል። ትወርዳለህ አይደለ? የሆነ በቃ 18 ነው የሚባለው። እዚህ ሀገር ስንት እንደሆነ አላውቅም። ጌታ ሲረዳ ትወጣለህ። ግን የሆነ ጊዜ ትወርዳለህ አይደል? እማትወርድበት ጀርባ ነው ይሄ ጸሎት። ፕሬየር ልመና እማትወርድበት ጀርባ ነው። አትፋታም። አንተ የእድሜ ልክ የሱ ጥገኛ ነው። አታቋርጡ። አሁን አንዴ ይሄንን ጸሎት ከመጸለይ በፊት ጩሁና የኔ ነገር ያለው መንፈስ ውስጥ ነው በሉ። ድገምና በልልኛ። አንዴ ለመጨረሻ ድገምልኝ። አንዴ ጩሁና ድገመው። ኦኬ።
ሐና ልጇን የለመነችው ከህልቃና አይደለም። አለመነችው። የልጅ ጥያቄ የምትጀምረው መቅደስ ስትደርስ ነው። የታለሽ የታለሽ እዛ እስክትገባ አትሰማትም። ናጋንቶኒጋ የትም አትለምነውም፣ የትም አታወራው። እንደ ሰከረ ሰው እንደ እብድ ስታወራ የምታገኛት ልክ መቅደሱ ታቦቱ ጋር ስትጠጋ ነው። ልጄ ያለው የኔና የባሌ አልጋ ላይ አይደለም አለች። ሻባሃዳጋስ የኔ ልጅ ያለው ከህልቃና ጋር በመተኛት አይደለም። የኔ ልጅ ያለው መቅደስ ገብቶ በመጮህ ነው። ዋላ ሐራሃዳ ከዚህ የለመናችሁ ከዚህ ትወስዳላችሁ። ባክጩና ሜን በለኛ። ከዚህ የለመናችሁ ከዚህ ትወስዳላችሁ። እርስ በርሳችሁ ተነጋገሩ። እምለምነውም እዚህ ነው በሉት። ሌላ ቦታ ስለምን አታየኝም በሉት። የትም ደጅ ሳንኳኳ አታየኝም። አላካታባቱ ፋቲካማ ቶራ ባህዳ ሻባካፋኒያዳ እንደ እብድ ስለምን የምታየኝ እዚህ ነው። እንደ ሰከረ ሰው ስለምን የምታየኝ እዚህ ነው። አላካዳካናዶዳ እንደ አላዋቂ ስለምን የምታየኝ እዚህ ነው። የምቀበለውም እዚህ ነው። አና ማሐደስ ሻካፋዳ ከማ እንደ ሰከረ ሰው የምታገኘኝ እዚህ ነው። ራታካማ ታካማ የሆነ ሰው ቤት ሳንኳኳ አታገኘኝም። የሆነ ባለጠጋ ቤት ሳንኳኳ አታገኘኝ። ሞገስ ለማግኘት ሳንኳኳ አታገኘኝ። የምለምነው ኤሊ ጋ ነው። የምለምነው ካህኑ ጋ ነው። የምለምነው ታቦቱ ጋ ነው። የምቀበለውም ታቦቱ ጋ ነው። የለም ሌላ ቦታ። እመነኝ የለም የኛ ነገር። አትታለሉ አለን እኮ ያዕቆብ። አትታለሉ አትታለሉ የሚለው ቃል ደስ ይለኛል። አትታለሉ ወገኖች፣ መልካም ስጦታ፣ ፍጹም በረከት። አትታለሉ የሚለው አታዝንም። አትሞኝ። ዶንት ቢ ፋራቱን አትሸወድ። ሉጥሉጥ አትበል። ዘም አትበል። መልካም ስጦታና ፍጹም በረከት ከላይ ከእግዚአብሔር ዘንድ ይወርዳል። አትታለሉ። መጸለይ ብትጀምር ሰው የለመንክበት ዘመን ታፍራለህ። መጸለይ ብትጀምር በር ክፈቱልኝ ብለህ ያለቀስክበት ዘመን ያሳፍርሃል። መለመን ብትጀምር ወይኔ አልጋችሁ በረሃ ብረዲጋማት። መጸለይ ብትጀምር መለመን ብትጀምር አማቶካ ታካላ ታፍራለህ። እንትናን የለመንኩበት ዘመን በአገልጋዮች ፊት ልንገራችሁ። ረጅም ዓመት አብሮኝ መኖር፣ ረጅም ዓመት አብሮኝ የኖሩ ከቸርችም በፊት ወዳጆችም አሉ። ሃይሚም አለች እንግዲህ 21 ዓመት 22 ሊሆን ነው። ማንም እንዳይሄድብኝ ብዬ ለምኜ አላውቅም። አይ ተጠጋበኛ ነው ጠግቤ አይደለም እንታና እንዳይሄድብኝ ብዬ ሰምተሽ ታውቂያለሽ? እንትና መጣልኝ ብዬ ሰምተሽ ታውቃለህ? አላውቅም። ነገ ከእግዚአብሔር እጅ የምቀበለውን ነገር ከሰው አልለምንም። አንድ ጊዜ እናቴ ብዙ ጊዜ ነግሬያቸዋለሁ። ፓስተር አንፍሬ ቸርች ነው የምታመልከው እና በጣም ድሮ ብዙ ጊዜ አውሮፓ፣ ሳውዝ አፍሪካ እየሄድኩ አገለግላለሁ። አሜሪካን ሀገር ተጋብዤ አላውቅም። ከዛ እናቴ እንዲህ አለችኝ፣
ለፓስተር ልንገረውና ይጋብዛ አለች ለጋሻም ፍሬ። ከዛስ እናቱ ለምን አለት መጣ ነገ መመጣበትን አገር አልኳት። እግዚአብሔር ምስክሬ ነው። ድሮኮ ፕሮሰስ ላርግልህ ስትለኝ እኮ እምቢ ብያታለሁ። በወንጌል ተገባበታለህ ያለኝ አገር ነው ታዩ ብያታለሁ። ወንድሜም ፕሮሰስ አርጋው ሄዷል። ያኔ ልደት ሰርተፍኬት ላክስተል አይ ጌታ ትሄዳለህ ብሎኛል ብያታለሁ። እና ማለት ነገ ምን ልብል ስመጣስ እማዬ እግዚአብሔር ይስጥሽ አንቺ ባትነግሪልኝ ልል እማዬና እሳቸው አንድ ላይ ልል ማለት ነገ እግዚአብሔር ትገባበታለህ ያለ አገር በከረባ ብገባ ይሻላል እንዲህ ብለህ ከምገባ። ከዛ በኋላ ፓስተር አንፍሬ ቸርች ሳገለግል ያንቺ ልጅ ነው እንዴ ተብላ ነው የመጀመሪያ አሜሪካ የሄድኩ ጊዜ ያገለገልኩት ዩቲዩብ ላይ አለች። አብርሃምን እንካብት ነው አብርሃምን ባለጠጋ አረኩት እንዳትል ሰብስብልኛል ሰብስብልኝ ነገ ትገባበታለህ። እምትገቢበትን ካወቅሽው ሰው ደጅ አትጥኝ። የምስጋናው ቀን የሚጨበጨበለት ሰው እንዳይበዛብህ ስም ዝርዝር የምስጋና ቀን ላይ ስም ዝርዝር እንዳይበዛብህ ብቻው ተአምራት ያደረገ የእስራኤል ቅዱስ እግዚአብሔር ይባረክ እንድትል። ምን ሆኛለሁ ዛሬ ምን ሆኛለሁ? በትንቢት ልጨርሰው አይደል? እንደ ሐና እዚሁ የለመንሽውን እዚያ አቅፈሽ ትመጫለሽ። ዛሬ የምጸልየው የብዙ ዘመን ልመና የምትሉት ነገር እጃችሁ እንዲገባ ነው። ሐና ብዙ ዘመን አልቀሳለች። ኤሊ ግን አንዴ ነው የተናገረባት። ዛሬ እናገራለሁ የለመንሽውን ይስጥሽ። ምን አለ ሰው የለም እንዴ? የለመንከውን ይስጥህ። የለመንሽውን ይስጥሽ። የጠየቅከውን ይስጥህ። ማሐራፋ ሀዳ ጃባካ ቶማስ እሺ አንዴ ቁጭ በሉ። ኤሊ ሐና ከዛ በፊት ትለምን አትለምን አላውቅም መቅደስ ውስጥ አምሹር ግን እንደምትለምን ያሁኑ ልዩነቱ እግዚአብሔር አይን ላይ ብቻ አይደለም ካህኑ አይን ላይ ገባ ጮህቷል። ካህኑ ምንም ይሁን የእግዚአብሔር አፍ ነው። ፈዘዘም ደነዘዘም አፏ አስወልዷታል። እስከዛ ቀድረስ ኤሊ አልተናገረባትም። ያውም አንቺ ሰካራም ነው ያላት። ስካርሽ ከመቼ ነው አበቃም ወይ ነው ያላት። ልቀጥል እኔ ልቡ ያዘነባት ሴት ነኝ አይደለሁም ሰካራም አለችው። ከዛ ቃል ለሰጣት እግዚአብሔር የለመንሽውን አሁን ይኸውልህ የኤሊ ንግግር ብቻ ነው። እሷስ ከዛች ደቂቃ ጀምሮ ሐዘንተኛ መስላ አልታየችም። ከዛ ቀን ጀምሮ እንደ እርጉዝ እንደ ጄሪ ነው መሄድ የጀመረችው። ማካባሳ አታታባቶ ፈተበቶማይ ወቴኒ ማታባስ ከዚህ እሑድ ጀምሮ የሆነ ሰው ምስጋና ጀመረ። እንባ ከዓይኑ ላይ ጠፋ። ሐዘን ከፊትሽ ላይ ጠፋ። ራታ የእንባችሁ መጨረሻ ቀን ነው። የሐዘናችሁ የመጨረሻ ቀን ነው። የተስፋ መቁረጥ የመጨረሻ ቀን ነው። ሀባጋታ ማሃንዳ ጋላካስ ራዳጋባስ ዛሬ ከዚህ ቤት በትንቢት ነው የምትወጣው። የሆነ እንባ አቁመሽ ትወጫለሽ። የሆነ የሐዘን ወሬ አቁመሽ ትወጫለሽ። እርዱኝ አግዙኝ ታቆማለህ። እየተነበይኩ ነው። መቼ ነው የሚጸልየው እያልክ ነው? እየተነበይኩ ነው። እማገለግለው ጌታ ምስክሬ ነው።
ኮንትሮል ልታረጊው ማቺው ሳቅና ደስታ ይከናወን። ፊትሽን ይቆጣጠረዋል፣ ልብሽን ይቆጣጠረዋል፣ ውስጥን ይቆጣጠረዋል። ኮንትሮል ልታረገው ማቺው ደስታ ይይዛል። አምላኬ ስሙኛ እንዴ ከዛች ደቂቃ ጀምሮ ሐዘንተኛ ምስል አልታየችም። ከዛችም ደቂቃ ጀምሮ ኤሊ አላገኛትም። በአመቱ መጣች። ስሙንም ሳሙኤል አለችው። ደስ ይለኛል። ሳሙኤል ትርጉሙ ከእግዚአብሔር ለምኜዋለሁ ስትል ደስ አይል? ወልጄው አይደለም አለች። ከባሌ ጋር በተደረገ የተወለደ አይደለም፣ ይሄ የተለመነ ነው አለች። ለምኜው ነው ከእግዚአብሔር ለምኜው ነው ከአምላኬ የተለመነ ነው። ማላታባቶሳካማ እንግዲህ የሚቀጥለው ዘመን ላይ የተለመነ ነገር ይዛችሁ ተመለሱ። ከእግዚአብሔር የተጠየቀ ነገር ይዛችሁ ተመለሱ። ከእግዚአብሔር የተጠየቀ ነገር ይዛችሁ ተመለሱ። ኤሊ እንደተናገረ ልናገርባችሁ፣ የለመናችሁትን ይስጣችሁ። የጠራኝ የልጅነት አምላክ የለመናችሁትን ይስጣችሁ። ሻሃ የለመንሽውን ይስጥሽ። የጠየቃችሁትን ይስጣችሁ። የጸለያችሁትን ይስጣችሁ። ይሁን አለ። ቁጭ በሉ ጥቂት